ለጥምቀቱ እና ለቃና ዘገሊላ በዓል በሰላምና በጤና አደረሳችሁ። እስቲ እዚህ ያደረሰን አምላካችን እግዚአብሔር ይመስገን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ሁሉ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5። በሚሆን ጥቂት ደቂቃዎች እንደ እግዚአብሔር አምላክ ቅዱስ ፍቃድ በዚህ ርዕስ እንቆያለን። ዛሬ በዕለቱ በቅዳሴው መካከል የተነበበው የቅዱስ ወንጌል ክፍል ስለሆነ ነው። ትናንትም ዛሬም እያከበርን ያለነው በዓል ይሄ ነው። ስለ በዓሉ በስፋት ተነግሯል። አሁን ብዙ ዝርዝር ነገር ውስጥ አልገባም። ሁለት ዋና ነገሮች ብቻ በዚህ ኃይለ ቃል እንመለከታለን። ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5። በዚህ ስፍራ ይህንን ቃል የተናገረችው ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ወላዲተ አምላክ ናት። ይህንንም ቃል የተናገረችው እዚያ በዶኪማስ በሰርግ ቤት ያገለግሉ ለነበሩ አገልጋዮቹ የወይን ጠጁ ባለቀ ጊዜ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ወደ ልጇ ወደ ወዳጇ ወደ መድኃኒዓለም ወደ ኢየሱስ ክርስቶስ ቀርባ ወይኔኪ አልቦሙ አለች። ወይን እኮ የላቸውም አለች። ከዚያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ አንቺ ሴት እናቴ ሆይ እመቤቴ ሆይ ከአንቺ ጋራ ምን አለኝ? ከአንቺ ጋራ ምን ጸብ አለኝ? ውሃውን ወይን አድርገው ብትይ ውሃውን ወይን ላላደርገው፣ የጎደለውን ላልሞላ፣ እፍረታቸውን ላላርቅ፣ ምልጃሽን ላልቀበል ከአንቺ ጋራ ምን ጸብ አለኝ? አዲ ይበጻ ጊዜ ነው፣ ጊዜ ገና አልደረሰም ማለት እመቤታችን የልጇ ቋንቋ ይገባታልና የምስጢር መዝገብ ናትና ሁሉን ነገር በልቧ ስለምትጠብቀው ለአገልጋዮቹ እንዲህ አለች ቀርባ፣ ሁሉ ዘይቤለክሙ ግበሩ አለች። የሚላችሁን ሁሉ አድርጉ ያለች ምልጃዋን ጥያቄዋን ስለተቀበለ ስለጨረሰች እሷ የሚላችሁን ሁሉ አድርጉ አለቻቸው። ቀረቡ። የድንጋዩን ጋኖች ውሃ ሙሏቸው አለ። ስትሞሏቸው እስከ አፋቸው ሙሏቸው አለ። ከዚያ ሞሉ። አገልጋዮቹ እሱ እንዳላቸው አደረጉ። እመቤታችን እንዳለቻቸው አደረጉ። ከዚያም ቀርታችሁ ለአሳዳሪው ስጡ አለ። እነሆ ቀርተው ለአሳዳሪው ሰጡ። አሳዳሪው ወይን የሆነውን ውሃ አስቀድሞ ውሃ የነበረው ኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተአምራቱ ወደ ወይን የቀየረው በቀመሰ ጊዜ ተገረመ ይላል፣ ተደነቀ ይላል። መጀመሪያ በሰው እጅ ከተጣለው ከተዘጋጀው የወይን ጠጅ በላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተአምራት ወደ ወይን የለወጠው ያ ይበልጥ ነበረ። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። መኑ አምላክ አብይ ከመ አምላኬነ ይላል። እንደ አምላካችን ያለ ታላቅ አምላክ ማን ነው ይላል። በዚህ በዳዊት መዝሙር 76 ቁጥር 13 እንደ አምላካችን ያለ ታላቅ አምላክ ማን ነው የሚል እውነት ነው። አንተ እግዚአብሔር ይላል። እሱ እግዚአብሔር ነው። እነሆ ወትገብር መልክነ ይላል። ወትገብር መልክነ ይላል። ታላቅ ተአምራት የምታደርግ አራይኮሞ ለሕዝብከ ኃይለከ ኃይልህን ተአምራትህን ክብርህን ለሕዝብህ አሳየ። ለጊዜው ተአምራትህን
ለሕዝብ እግዚአብሔር ለእስራኤል ሥጋ አሳየ። ለፍጻሜው ተአምራትህን ለሕዝብ እስራኤል ዘርፍ ስለምንባል ለአዲስ ኪዳን እስራኤሎች ለእኛ አሳየ። አንዱ ተአምራት በማለል ስብከቱ በመጀመሪያ ያሳየው ተአምራት ውሃውን ወደ ወይን የቀየረበት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን ገለጠ፣ የባህሪ ጌትነቱን ገለጠ፣ ደቀ መዛሙርቱን በእርሱ አመኑ ይላል። ክብር ምስጋና ለአምላካችን ለጌታችን ለኢየሱስ ክርስቶስ። አንዱ ይሄ ነው። ሁሉ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያላቸውን አደረጉ። እመቤታችን ያለቻቸውን አደረጉ። ሌላ ነገር እናንሳ። ሁለተኛ ነገር ሌላው ዛሬ ቅዱስ እግዚአብሔር አብን እያሰብን በምስጢረ ጥምቀቱ በጥምቀቱ ጊዜ ምስጢረ ሥላሴ ተገልጧል። ሁላችን እንደምናቀው ወናሁ መጽአ ቃል እምሰማይ ዘይብል ዝንቱ ወልየ ዘአፈቅር ዘቦቱ ሰመርኩ ነው የሚለው። ነው ከሰማይ ቃል መጣ፣ ድምፅ መጣ እንዲህ የሚል የምወልደው ሕልው ሆኜ ልመለክበት የወደድኩት ለመሥዋዕትነት የመረጥኩት ልጄ ይህ ነው ብሎ ከቅድስት ሥላሴ አንዱ አካል እግዚአብሔር አብ ስለ ባህሪ ልጁ ተቀዳሚ ተከታይ ስለሌለው ስለ አንድያ ልጁ ስለ በኩር ልጁ በባህሪ ስለሚተካከለው በመልክ ስለሚመስለው ልጁ በዮርዳኖስ መስክሯል። በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተመዘገበ አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ በቅዱስ ዮሐንስ እጅ ተጠምቆ ከውሃ ወጥቶ ቆሞ ነበር። አንዱ አካል እግዚአብሔር መንፈስ ቅዱስ በርግብ አምሳል ከሰማይ ወርዶ በራሱ ላይ አረፈ። አንዱ አካል እግዚአብሔር አብ በድምፅ ከሰማይ እንዲህ ብሎ መስክሯል። አሁን የምፈልገው ወደ ደብረ ታቦር እንሂድ። ሌላው የእግዚአብሔር ምስክርነት እዚህ ጋርም የሚለው ነገር ስላለ ከእመቤታችን ጋር የሚመሳሰል ነገር ስላለ እንዲህ ተብሎ ተመዝግቧል። ወናሁ መጽአ ቃል እሙስተ ደመና ይላል። እነሆ ከደመና ውስጥ ቃል መጣ። ምን የሚል ቃል? ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ ወሎቱ ስምዕዎ አለ። በእርሱ ደስ የሚለኝ የምወልደው ልጄ ይህ ነው አለና እርሱን ስሙት። ወሎቱ ስምዕዎ፣ እርሱን ስሙት። ወገኖቼ አስተውሉ። በቃና ዘገሊላ በዶኪማስ በሰርግ ቤት እመቤታችን ያለችው ሁሉም ዘይቤለክሙ ግበሩ ነው ያለችው። እናቱ የነገረችን የሚላችሁን ሁሉ አድርጉ ነው። በደብረ ታቦር አባቱ የባህሪ አባቱ እግዚአብሔር ያለን ምንድን ነው? ወሎቱ ስምዕዎ፣ እርሱን ስሙት። ሁለቱን ነው የምናየው ዛሬ። ለጊዜው ለቅዱሳን ሐዋርያት እኮ ነው ወሎቱ ስምዕዎ። ቅዱስ ጴጥሮስ ክርስቶስ እሞታለሁ ቢል እሰቀላለሁ ቢል አትሙትብን ብሎ ነበርና እሞታለሁ ቢላችሁ አትሙትብን አትበሉ። ያለ እርሱ ሞት የእናንተ ሕይወት የለም፣ ያለ እርሱ መከራ የእናንተ ክብር የለምና እሞታለሁ ቢላችሁ አትሙትብን አትበሉ። ቅዱስ ዮሐንስና ቅዱስ ያዕቆብ ደግሞ ምድራዊ ሥጋዊ ልመና ለምነው ስለነበረ የምትለምኑትን አታውቁም ብሏቸው ነበር። በቀኝና በግራ አስቀምጠን እነሆ የምትለምኑትን አታውቁም ቢላችሁ እናውቃለን አትበሉ። እሱ ዙፋኑ መስቀሉ ነበራ። በቀኝና በግራ የሚቀመጡት በቀኝና በግራ የሚሰቀሉት ሁለቱ በድበዶች ነበራ። እናታቸው ማርያም ባፍልያ ወይም ማርያም ሰሎሜን ሳታውቀው የዘብዴዎስ ባለቤት ለልጆቿ ሞት ለመነች። እነሱ ሞት ለመኑ፣ መሰቀል ነው የለመኑ። ስለዚህ ምን አለ? የምትለምኑትን አታውቁም ቢላችሁ እናውቃለን አትበሉት። እሱ የሚላችሁን ስሙ፣ እኛ የምንለውን ስማ አትበሉ። ያንተ ፈቃድ ይሁን በሉ፣ የኛ ፈቃድ ይሁን አትበሉ ሲል ነው። እስቲ
ባካችሁ ከኔ ጋር በሉ አንተ በሉ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። የዳዊት መዝሙር 142 ቁጥር 10 ተመዝግቧል። እንደገና በሉት እስቲ አንተ በሉ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። የሚላችሁን አድርጉ ማለት ይሄ ነው። የሱን ፈቃድ ፈጽሙ። አገልጋዮቹ የሱን ፈቃድ ፈጸሙ። የድንጋዩን ጋኖች ውሃ ሞሉ፣ ለጊዜው በቁም ውሃ ሞሉ። አገልጋዮቹ እኮ ደቀ መዛሙርቱ ናቸው። ብዙ ምስጢር አለው ግን የድንጋይ ጋኖች የተባሉ ደግሞ የሰው ልጆች ናቸው። የሞሉት ውሃ ብቻ አይደለም። ቅዱሳን ሐዋርያት በሰዎች ልቡና የሞሉት የሕይወትን ውሃ የእግዚአብሔርን ቃል ነው የሞሉት። አምላኩ ያለችው ነው ሞሉ። የድንጋይ ጋኖቹን ውሃ ሞላቸው። ክርስቶስ ያለን ሕዝቡን ወንጌል አስተምሩ፣ አሳምኑ፣ አጥምቁ ነው ያለው። ሞሉ ውሃውን ቃሉ። ዛሬም ልቡናችንን በሕይወት ውሃ በእግዚአብሔር ቃል ይሙላልን። የመጀመሪያው ይሄ ነው። ወለቱ ስሙ፣ እርሱ የሚላችሁን ስሙ። እርሱ ምን አለ? በጣም ብዙ ብሎናል። አንድ ነገር ብቻ እናንሳና እንጠቅልለው። ንበሩ በፍቅረ ዚአየ ይላል። እስቲ በሉ በፍቅሬ በሉ ኑሩ። የዮሐንስ ወንጌል ምዕራፍ 15 ቁጥር 9 መጠቅለያው ማሰሪያው ፍጻሜው ፍቅር ስለሆነ ነው። ዛሬ እሱ ምን ይለናል? በፍቅሬ ኑሩ ይላል። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኖ በፍቅር መኖር ያዘዘን እሱ ነው። በፍቅር እግዚአብሔር መኖር መጀመር፣ ሁለተኛ በፍቅር ቢስ መኖር። ሕግ ሁሉ ትእዛዛት ሁሉ የሚጠቀልሉት በእነኚህ በሁለቱ ናቸው። እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ልብ በመውደድ፣ ሁለተኛ ባልንጀራን እንደ ነፍስ እንደ ራስ በመውደድ ይጠቀለላል። ስለዚህ ዛሬ እሱ ያዘዘን በፍቅር እንድንኖር ነው። አምላካችን እግዚአብሔር ሁላችንንም በፍቅር ያኑረን። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን እንድንመላለስ ይርዳን። መለያየትን፣ ጥላቻ፣ ቂም በቀልን፣ ክፋትን፣ እርስ በርስ መበላላት፣ መነካከስን ከመካከላችን ያስወግድልን። ሁሉ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ። ወለቱ ስምዖ እሱ ስሙት። እናቱን እየሰማ አምላካችን እግዚአብሔርን እየሰማ እንደ እግዚአብሔር ፈቃድ እየታዘዝን እንድንኖር በቸርነቱ ሁላችንን ይርዳል። ያን ጊዜ ሕይወታችን ይጣፍጣል፣ ኑሯችን ይጣፍጣል። የሁላችንን መጨረሻችንን በቸርነቱ ያሳምርልን። የብፁዕ አባታችን ቅድስት በረከታቸው በሁላችን ትደረብን። ቆየ ከፍ አድርጋችሁ ልላችሁ እግዚአብሔር ይመስገን። ለማንኛውም በአጭር ደቂቃ በዓሉን በማስመልከት የሰጡን ትምህርት